ቤተሰቦቼ እንዴት ናችሁ? አላችሁልኝ ወይ? ዛሬ ደግሞ ይሄን የመሰለ ህብስት የሚባለውን እንደዚህ በእንፋሎት ብቻ የሚበስል ዳቦ እንጋግራለን። እንግዲህ ታቁታላችሁ፣ የምታቁት ጣዕሙን ታቁታላችሁ፣ እንዴት ደስ እንደሚል እንዴት ስፖንጅ እንደሆነ። እማታቁ ሰዎች ደግሞ እንግዲህ በዚህ መሰረት ትሰራላችሁ ማለት ነው። እና እንትን በሉልኝ፣ ሰብስክራይብ አድርጉልኝ፣ ኮሜንት ጻፉልኝ። እና ደግሞ እናንተም ዩቲዩብ ካላችሁ ዩቲዩባችሁን ሰብስክራይብ እንዳደረግላችሁ እንትን በሉኝ ማለት ነው። ዩቲዩባችሁን እናንተም ሼር አድርጉልኝ፣ እኔን ሰብስክራይብ አድርጉኝ፣ ኮሜንት ጻፉልኝ። ይሁት እንዴት እንደሚያምር ይሁት። በኢየሱስ ስም ስፖንጅ በሉት። በቃ እንዴት ብዬ ልንገራችሁ፣ በጣም ደስ የሚል ነው። እና ቤተሰቦችዬ ሰርታችሁ ሞክሩት ማለት ነው። ለመስራት የሚያስፈልገው ነገር ዱቄት እና ካሜራ ነው። በመጀመሪያ ደረጃ ካሜራውን ትበጠብጡታላችሁ፣ እርሾን ማለት ነው። እርሾን በጥበጥ አድርጋችሁት ለተወሰነ ደቂቃ ታቆዩታላችሁ። እኔ አንድ የሾርባ ማንኪያ በትልቁ የሚያክል አደረኩበት ማለት ነው። ከዛ በኋላ ለብ ያለ ውሃ አድርግበትና ቀላቅለዋለሁ ማለት ነው። በደንብ አድርጋችሁ ተቀላቅሉታላችሁ፣ የጓጉሉት ነገሮች እስኪፈራርሱ ማለት ነው። እና ዩቲዩብ እንዲያድግ አግዙኝ፣ እርዳታችሁን እፈልጋለሁ። ሼር አድርጉላቸው ለፍሬንዶቻችሁ። እና አንድ 10 ደቂቃ በዚህ መልኩ አስቀምጠዋለሁ። እስከዛ ድረስ ዱቄቴን እነፋለሁ ማለት ነው። ሁሌም ዳቦ ስትጋግሩ ዱቄታችሁን መንፋት አለባችሁ ቀድማችሁ ማለት ነው። ሁለት ብርጭቆ ተኩል የሚሆን ዱቄት ተጠቅሜያለሁ። በግምት ነው ግን አውቀዋለሁና 2 ብርጭቆ ከግማሽ የሚሆን ዱቄት ተጠቅሜያለሁ እኔ ማለት ነው። በደንብ አድርጋችሁ ትነፉታላችሁ። ዱቄት ሲነፋ ብዙ ጊዜ በጣም እንትን ይላል። አሪፍ የሆነ ዳቦ ነው የምትጋግሩት። እና ዱቄቴን በደንብ አድርጌ የነፋኝ ነው ማለት ነው። እዚህ ጋር የሆኑ የጓጎሉ ነገሮች ያው ሁሌም ይኖሩታል። በዚህ መልኩ ዱቄቴ ተነፍቷል። መጀመሪያ ላይ 10 ደቂቃ የቆየሁትን ካሜራ ወይ እርሾ ጨምርበታለሁ። ከዛ በኋላ ዘይት አለኝ አንድ በሻይ ማንኪያ አነስ ባለ የሻይ መጠጫ ማለት ግላስ። እዚህ ጋር ጥቁር አዝሙድ አለኝ አንድ በትንሿ የሚሆን ጥቁር አዝሙድ፣ በትንሿ በእንትን የሚሆን በስኳር ማለት ነው አረኩበት። ከዛ እዚህ ጋር እያሻሁት ነው። ያው ካላሻችሁት በስተቀር እንትን አይልም። ሽታው እንዲወጣ የግድ ማሸት አለባችሁ ማለት ነው። ጨው አደረኩበት። ስኳር ነው ቅድም ያደረኩበት፣ እርሾን አሁን ያደረኩበት። ኦኬ ቅድም ስኳር አድርጌበታለሁ። በቡና ሲኒ ግማሽ የሚያክል ስኳር አረኩበት እኔ። እናንተ ያው ስኳር አለማድረግም ትችላላችሁ። የጾም ነው፣ ምንም አይነት ወተት እርጎ አልጨምርበትም። እናንተ የሎሚ ጭማቂ ምናምን የብርቱካን ማለት የብርቱካን ጭማቂ ማድረግ ትችላላችሁ። እኔ ግን ምንም አይነት ነገር አልጨመርኩበትም። ስኳር ጨው ነው ያረኩበት። እና በደንብ አድርጋችሁ እንግዲህ እንደዚህ ትከሻችሁን እስኪያማችሁ ድረስ ማሸት አለባችሁ ማለት ነው። ዳቦ በደንብ ሲታሽ አሪፍ ሆኖ ነው የሚበስለው።
ብዙ ትልቅ ዳቦ ለምትጋግሩ ሰዎች አዘንኩኝ። እኔ ለ2 ብርጭቆ ተኩል አስቡት እንዴት ጉልበቴን እና ቡኮ እንዴት በትክክል ተቦክቷል የሚባለው ጥቅልል አርጋችሁ ማንሳት ስችሉ ነው። እንደዚህ ጥቅልል አርጋችሁት ማንሳት ከቻላችሁት እንደዚህ ካልተቆራረጠባችሁ ይባላል በደንብ ተቦክቷል ተብሎ ይታመናል። በዛ መሰረት ተቦካ። እንደዚህ ጨርቅ ለበሰና አሁን አየሩ ቀዝቃዛ ነው። ለ1 ሰዓት ያክል ተቀመጠ ማለት ነው። ለ1 ሰዓት ያክል ሞቅ ያለ ቦታ ተቀመጠ። ያው እንደነገርኳችሁ ህብስት ነው መጋገረው። በምታዩት መሰረት ውሃ ተጣደ ማለት ነው። ከዛ እንደዚህ እንትን አልኩት ማለት ነው። ከ1 ሰዓት በኋላ ኩፍ አለልኝ። ከዛ እንደዚህ አድርጌ ትንሽ መለስ አደረኩት ማለት ነው። እጄን ዘይት አስነቀቼ እጄን እንዳይዘው ነካ አረኩትና መለስኩት ማለት ነው። ከዛ ቅጠል ካላችሁ በጣም አሪፍ ነው። ቅጠል ከሌላችሁ ደግሞ የሰላጣ ቅጠል ካላችሁ አሪፍ ነው። የሰላጣ ቅጠል ከሌላችሁ ይሄን ወረቀት ተጠቀሙ። እንደዚህ አድርጋችሁ ወረቀታችሁን በስትክክል ቅደዱት ማለት ነው። ያው እንዳይዝባችሁ ማለት ነው። ቅጠል ካላችሁ የሰላጣው ቅጠል ካላችሁ እሱን ብትጠቀሙ በጣም ሞር አሪፍ ነው። ግን ከሌላ ደግሞ ይሄንም ወረቀት ተጠቀሙት፣ ኖርማል ነው። ከዛ እዚህ ጋር ዝም ብዬ የፉድ ከለር አረኩበት፣ የምግብ ከለር አረኩበት ዝም ብዬ ማለት ነው። ነጭ ብቻ ከሚሆን እስኪ የሆነ አይነት ነገር ያምጣ ብዬ ቢጫ ነገር ትንሽዬ አደረኩበት። ቢጫ ነው የሚባለው? አዎ ቢጫ ነገር አደረኩበት ማለት ነው። ከዛ አሁንም ትንሽ አስቀመጥኩትና ከዛ እዚህ ጋር ሌላ ስራ ደግሞ እየሰራሁኝ ነበር በመሃል ማለት ነው። ውሃዬ ተጥዷል፣ እየፈላ ነው። እዚህ ጋር ደግሞ ኩፍ ብሎ እንትን ብሏል ማለት ነው። በዚህ መልኩ ጨምሬበታለሁ። ያው ከለሩ እንዳልኳችሁ መልሶ ብድግ ወደ ማለቱ ነው። ለቀላቅለው ሞከርኩኝ፣ ግን መጀመሪያ ስላላረኩበት ብዙም እንትን አላለም። ግን አሪፍ ነው የሆነው። የሆነ ፓርቱ ነጭ የሆነ ፓርቱ ደግሞ ብርቱካናማ ነገር ሆኗል። ከዛ ደግሜ አሸት እያደረኩት ነው ማለት ነው። ውፍረቱ ይሄን ያህል አድርጉት ማለት ነው። በጣምም እንትን አትበሉት። እንደዚህ መሆን አለበት። ስታቦኩ ውሃ በብዛት እንዳጨምሩበት። የጾም ነው የሰራሁት። ማጾሙ ሰዎች እርጎ ደግሞ ብታደርጉበት በጣም አሪፍ ነው። ትንሽዬ ወረቀታችሁን ዘይት ነገር አስነኩት ማለት ነው። ሊጤን በዚህ መልኩ ወደ እንትኑ ተደረገ ማለት ነው። ከዛ እዚህ ጋር ተምራለኝ ዝም ብዬ ዘቢብ ካላችሁ ዘቢብ አድርጉበት። እኔ ዘቢብ ስለሌለኝ ተምሩ ፍሬውን እያወጣውኝ እንደዚህ ዳርዳሩ ጋር ላደርግበት ነው ማለት ነው። እና ጋይስ ፕሊዝ ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ። እና በዚህ መልኩ ውሃ ውስጥ ገባ ማለት ነው። በዚህ መልኩ ውሃ ውስጥ ገባ። ከላይ እንዳያችሁት መቀመጫ ያለው ነገር ነው። ከታች ውሃ አለው። በዚህ መልኩ ግማሹ ውሃ ነው፣ ግን መሀል ላይ አለው የድስቱ ራሱ ማለት ነው። እንዲህ ሆነ። ከዛ ከ40 ደቂቃ በኋላ እንግዲህ የሚገርም ሆኗል ማለት ነው። መጨረሻው ሽታው ራሱ ምን ልበላችሁ፣ በቃ ዋው ነው የሚባለው።
ዋው በዚህ መልኩ ሆኗል ማለት ነው። መጨረሻው እንደዚህ የሚያምር ዳቦ በእንፋሎት ብቻ እንደዚህ ኬክ የመሰለ ዳቦ ጋግሬ ያለው። እንግዲህ እናንተም ሰርታችሁ ሞክሩት። 40 ደቂቃ ብቻ ነው እዚህ ውሃ ላይ የቆየው። ውሃው ግን መጀመሪያ በደንብ የፈላ ነው። ከዛ እናንተ ደግሞ ቼክ እንደዚህ እያደረጋችሁ እዩትና እንደዚህ እንጨከታችሁ ወሹካ ነገር ንጹህ ሆኖ ከወጣ አሪፍ ነው።